Manchester United moving up into the top four. Match winner Matheus Cunha. Will step in as it swung into the box. Head goes up, brilliant save, Senna Lammens. Lovely first touch there, Odegaard, and it's gone all the way through. Brumo in behind, takes a touch, scores for Manchester United. Pressure tells. Brian back to Patrick Dorgu, takes it with him. Dorgu's left-footed effort. Oh, it's a screamer. Arsenal back on level terms. Have conceded to Arsenal. Chance here for Cunha! Matheus Cunha has fired home for Manchester United! ገናናው ክለብ ድንገት አቧራውን አራግፎ በአንድ ሳምንት ብቻ የፕሪሚየር ሊጉን መሪና ተከታይ አንበርክኮ ተመልሰናል የሚል መልእክት አስተላለፈ። ማይክል ካሪክና ማንቸስተር ዩናይትድ መድፈኞቹን በማራኪ ጎሎች ጥለው 3 ነጥቡን ብቻ ሳይሆን ታሪካዊ ተቀናቃኝነቱን ጭምር አሸነፉም። ይህ ማንቸስተር ዩናይትድ በሩበን አሞሪም መሪነት በራስ መተማመኑ የከዳው የተሸማቀቀው በተጋጣሚዎቹ ሁሉ ፊት ለመቆም ግራ የተጋባው ዩናይትድ አይደለም። የቀደመውን ታጋዩን እጅ የማይሰጠውን ማሸነፍ መዳረሻዬ ነው ብሎ የሚያምነውን የቀድሞውን ማንቸስተርን በግብር የሚመልስ ዩናይትድ። በማንቸስተር ደርቢ ሲቲን ፎጣ ያስጣለው ዩናይትድ እስካሁን በኤምሬትስ ሽንፈት ያልገጠመውን አርሰናልን በሜዳው የመጀመሪያ ሽንፈቱን እንዲጎነጭ አድርጎታል። 3 ጊዜ ኢላማውን በጠበቀ መልኩ ወደ አርሰናል ግብ ተንደረደረ። 3ቱም ግን አርሰናልን እጅ ያሰጡ ጎሎች ሆኑ። ማይክል ካሪክ ከጆዜ ሞሪኖ በኋላ ወደ ኤምሬትስ ሄዶ ያሸነፈ የማንቸስተር አሰልጣኝም ሆነ። ማንቸስተር ዩናይትድ አቧራውን አራግፎ ተነሳ። የጠፉት ሬድ ዴቪልስ ተመለሱ። ዩናይትድ የሚከበር የሚፈራ ቡድን መሆኑንም ኤምሬትስ ላይ ባልተለመደ ድል አተመ። መድፈኞቹ ለ30 ደቂቃ ሁሉንም ነገር ተቆጣጠሩ። በትክክለኛው መስመርም ላይ ታዩ። ማንቸስተር መተንፈሻ እንዲያጣ ግራ እንዲጋባም አደረጉ። 1 ጎልም አገቡ። ድንገት ግን የደነገጠ ግራ የገባው ቡድን ወደ መሆን ተቀየሩ። በትልልቅ ጨዋታዎች ላይ ትልልቅ ስህተቶችን የሚሰራው ማርቲን ዙቢሜንዲ ጨዋታው ሊረሳው የሚገባው ስህተቶቹ ዋጋ ያስከፈሉም ሆኖ የአርሰናል አማካይ ከተከላካዩ ፈጽሞ ባልተለመደ ሁኔታ ለስህተት በር የከፈተ ሆነ። እናም መድፈኞቹ ተቀጡ። 5 ጎሎች፣ ማራኪም ጎሎች፣ ቁጭ ብድግ የሚያደርጉ ክስተቶች፣ አልሸነፍ ባይነት፣ የተጫዋቾች ብቃትና ስህተት፣ ሁሉ ነገር የነበረው ጨዋታ በትሪቡን ዳሰሳ እንመለከተዋለን። አርሰናል 2 ማንቸስተር ዩናይትድ 3. Brumo in behind, takes a touch, scores for Manchester United. Pressure tells. Brian back to Patrick Dorgu, takes it with him. Dorgu's left-footed effort. Oh, it's a screamer. Chance here for Cunha. Matheus Cunha has fired home for Manchester United. ለእግር ኳስ ተመልካቾች የአርሰናል ማንቸስተር ዩናይትድን ጨዋታ በጉጉት ለሚጠብቁም የታሪካዊ ክለብ ደጋፊዎች ለገለልተኞች ሁሉ አንዳች ነገር ያልጎደለው ጨዋታ ቁጭ ብድግ የሚያደርግ የፕሪሚየር ሊጉ የመሪዎች ፉክክር ላይ ከፍተኛ የድባብ ለውጥ ያስከተለ ድራማዊ ዘንድሮ ከተመለከትናቸው የማይዘነጉ ጨዋታዎችም አንዱንም ተመለከትን። ባለፉት 6 ጨዋታዎች አንዱንም ያላሸነፉት ማንቸስተር ዩናይትዶች 7ኛውን ግንኙነት በኤምሬትስ ያሸንፋሉ የሚል ግምት በሙሉ መተማመን አልተሰጣቸውም። ዩናይትድ ሩበን አሞሪምን አሰናብቶ ማይክል ካሪክን አምጥቶ ማንቸስተር ሲቲን 2-0 በረታበት ጨዋታ ያሳየው ነገር ግን ጨዋታው ቀላል እንደማይሆን ፍንጭ ሰጥቷል። በሰሜን ለንደን በአርሰናል ምሽግ ዘንድሮ ቡድኑ ኤምሬትስ ላይ በየትኛውም ጨዋታ አልተሸነፈም። አርሰናል የፕሪሚየር ሊጉ መሪ ሆኖ የሚያከናውነው ጨዋታ ነበር። ኢንተር ሚላንን የጣሊያኑን ምርጥ ቡድን በሳምንቱ አጋማሽ አንበርክከው በማንቸስተር ሲቲና አስቶን ቪላ ማሸነፍ ወደ 4 ዝቅ ያለውን የመሪነት ነጥባቸውን ቡድናቸው መልሶ 7 ያደርስ ሲሆን የሚል ስጋት ጭምር ያጀበው ድጋፍ አሳይቶና ታይቶበት የተከናወነም ጨዋታ ነበር። ዩናይትድ ማንቸስተር ሲቲን ያፈራረሰው ዩናይትድ በቀጥታ ወደ ቻምፒየንስ ሊግ ቦታው የመመለስ ዓላማ ይዞ የሚፋለም የተነቃቀ ማንቸስተር ዩናይትድ እንደሚሆን የሁሉም ግምትም ነበር። ሰሜን ለንደን ኤምሬትስ በብዙ የተጠበቀ ጨዋታ ገና ፊሽካ ሳይነፋ በደጋፊዎች ልብ በውድድሩ ታሪካዊ ባላንጣዎች የትዝታ ሂደት ብዙ የተፋፋመ ጨዋታም ሆነ። Manchester United moving up into the top 4. Match winner Matheus Cunha. What a strike from him. We saw Michael Carrick drumming up the crowd.
በመጀመሪያዎቹ 30 ደቂቃዎች መድፈኞቹ እንደ ሻምፒዮኖች ተጫወቱ። ሜዳውን ሁሉ ተቆጣጠሩ። ማንቸስተር ጨዋታ መመስረት ይቅርና መተንፈሻ ቦታ ያጣ ቡድን ሆነ። አርሰናል በየትኛውም ቦታ ላይ ኳሱን በፍጥነት የሚነጥቅ የሚበልጥ ቡድን ሆነ። ጎል ሙከራ በጠበቁት ልክ አላገኙም። ግን ኤምሬትስ የአርሰናል ደጋፊዎች ሁሉ በተመለከቱት ነገር ደስተኛ ሆኖ አርሰናል በፈጠረው ጫናም ድንገተኛ ያልተጠበቀ የማንቸስተር መከላከል ስህተት የታየባት ብትሆንም ጎል አገኘ። ማርቲኔዝ በራሱ መረብ ላይ ጎል አገባ። ኤምሬትስ በደስታ ስሜት ድብልቅልቅ ወጣ። አርሰናል 1 ማንቸስተር 0። አሁን አርሰናሎች ቡድናቸው ሌላ ጎል ያገባል ብለው እየጠበቁ ነው። በ30 ደቂቃ አንዳች ነገር ለማሳየት የከበደው ዩናይትድ ድንገት የሚነሳበት እድል ይኖረዋል ብለው አላሰቡም። ሁለተኛ ጎል ያስቆጥራል ተብሎ የተጠበቀው አርሰናል ድንገት ግን የደነገጠ ቡድን መሰለ። ራይስ፣ ሰሊባ፣ ዙቢሜንዲ፣ ቲምበር ደጋግመው የማይሳሳቱት ኮከቦች በራስ መተማመናቸው የከዳቸው ተጫዋቾች መሰሉ። ዩናይትድ 2 አጋጣሚዎችን ሳይጠቀም ቀረ። ግን ፈጣን የማንቸስተር ተጫዋቾች አንዳች ስህተት እንደገና እያሸተቱ ነበር። ፈርናንዴስ ወሳኝ ኳስ ከአርሰናል ተከላካዮች ስህተት አምክኖ ብዙ ሳይቆይ በትልልቅ ጨዋታዎች ግዙፍ ስህተቶች ሲሰራ የምናስተውለው ማርቲን ዙቢሜንዲ ለብሪያን ቤሞ በባዶ ሜዳ የሸለመው ኳስ ጎል ሆነ። ከዚያ በኋላ አርሰናልን አልሆነም። ማንቸስተርም 30 ደቂቃ የተጨነቀውን ማንቸስተር ሆኖ አልመጣም። ሁሉም ነገር ተቀየረ። አርሰናል 1 ማንቸስተር ዩናይትድ 1። ሁለተኛው አጋማሽ ማንቸስተር ዩናይትድ በፍጹም የራስ መተማመንና ብልጫ ወደ ሜዳ ገባ። በአርሰናል የአማካይ መስመር ላይ ባሉ ክፍት ቦታዎች ሁሉ በ1-2 ቅብብል የሚጫወት የተጫዋቾች ጥምረት መታየት ጀመረ። የ1-2 ንክኪዎች በአንድ ወቅት በአጫወቱ የተነሳ ለማንቸስተር መፈረም የሌለበት ተብሎ የወቀሳ ናዳ ሲዘንብበት የነበረው ፓትሪክ ዶርጉ ለዓመቱ ምርጥ ጎልነት መወዳደር የምትችል አስደናቂ ኳስ በግማሽ ቮሊ አስቆጠረ። በዚህችም ጎል የአርሰናል አማካዮች በተለይ ማርቲን ዙቢሜንዲ ስህተት አስተዋጽኦ ነበራት። ኤምሬትስን ጸጥ ያደረገችው የማንቸስተር ዩናይትድን በራስ መተማመን እስከ ወዲያኛው የቀየረችው ጎል በአስደናቂ ሁኔታ በፓትሪክ ዶርጉ ከመረብ አረፈች። ዩናይትድ መራ። ሚኬል አርቴታ የተጠና በማይመስል መልኩ ድንገት ድንጋጤ ያስከተለው እንጂ የታሰበ በማይመስል መልኩ 4 ተጫዋቾችን ወደ ሜዳ አከታትሎ አስገባም። ለማንቸስተር ተከላካዮች ብዙም ያላስቸገረው ጋብሪኤል ጄሱስ፣ አምበሉ ኦዴጋርድ፣ ጨዋታው የከበደው ማርቲን ዙቢሜንዲ፣ ፔሮ ሂንካፔ፣ ቆየት ብሎም ትሮሳርድ ግማሽ ያህል የሜዳ ላይ ተጫዋቾች ተቀየሩ። ዩናይትድ ለአርሰናል አንዳች ቦታ አልፈቀደም። በህብረት ይከላከላል። በህብረት ወደፊት ተጫዋቾቹ ተጠግተው ይጫወታል። የአርሰናል ተጫዋቾች ፈጽሞ ከርቀት ለመምታት የተከለከሉ የሚመስሉ ነበር። መድፈኞቹ ከተጠና ጨዋታ ይልቅ ወደ ግርግር ያመዘነ እንቅስቃሴ ላይ ያዘነበሉ። 19 ጎሎችን በቆመ ኳስ ያስቆጠሩት አርሰናሎች 20ኛውን ጎል ድብልቅልቁ በወጣ ትግል ባመዘነበት ሽኩቻ ከማዕዘን በተመታ ኳስ ያቻነት ጎል አስቆጠሩ። ኤምሬትስ ወደ ደስታው ተመለሰ። ማንቸስተር 2 አርሰናል 2። 7 minutes remaining. Oh, it was missed. Has it crossed the line? Yes, it has. And Mikel Merino makes his mark from the bench. የጨዋታው መደምደሚያ መቋጫ እውነተኛው ማሳረጊያ ማንቸስተር ላይ ከተቆጠረው ያቻነት ጎል ብዙም አልዘገየም። የአርሰናል ደስታ አጭር ሆነ። ተጨማሪ ጎሎች በቀሪ ደቂቃዎች እናገኛለን እያሉ ምልክት የሚያሳዩ ደጋፊውን የሚያነሳሱ እጆች ገና ወደ ቦታቸው በደንብ እንኳ ሳይመለሱ አሁንም የተገኘውን ክፍተት በመጠቀም ከአርሰናል የግብ ክልል ውጪ ማቲያስ ኩኛ እጅግ ግሩም ጎል አስቆጠረ። ድንቅ ጎል ብቻ ሳይሆን የማሸነፊያ ጎል፣ መድፈኞቹን በሜዳቸው ለመጀመሪያ ጊዜ በሽንፈት ያስኮነበሰች ጎል፣ ማንቸስተር አቧራውን አራግፎ መምጣቱን ያወጀች አስደናቂ ጎል። ማንቸስተር 3 አርሰናል 2። That's a superb strike, and Manchester United have
turned it around again. ባለፉት ሁለት ጨዋታዎች መሪነታቸውን ማስፋት ይችሉ የነበሩት መድፈኞቹ ፈጽሞ ሊረሱት የማይችሉት ሽንፈት አሁንም የዋንጫ ዕድላቸው በእጃቸው ቢሆንም የጫና መጠኑን የሚጨምር ውጤት ደጋፊዎች በሁለተኛው አጋማሽ በተጫዋቾቻቸው በሚካኤል አርቴታ ላይም የተደናገጠ የተጫዋቾች ቅያሪ ላይም ቅሬታቸውን ያሳዩበት ጨዋታ ሚካኤል አርቴታ ማንቸስተሮች ጨዋታውን ያሸነፉ ጎሎች ያስቆጠሩበትን መንገድ አድንቆ ለ30 ደቂቃ ጥሩ ነበርን ከዚያ በኋላ ስህተቶቻችን ውጤቱ በእኛ አቅጣጫ እንዳይሆን አድርገዋል ብሎ ተናገረ። ማርቲን ኦዴጋርድ ጥሩ አልነበርንም፣ ከዚህ የተሻለ ነገር ማሳየት ነበረብን። አሁን በጋራ ሆነን ነገሮችን ወደ መስመር ለመመለስ የምንሰራበት ጊዜ ነው። በመጀመሪያው አጋማሽ የተሻለን ነበርን፣ ጎል አገባን፣ ጨዋታውን ተቆጣጠርን፣ ግን በጣም ተደጋጋሚ ስህተቶችን ሰራን፣ እድሎችን ፈቀድን። እናም ሁለተኛው አጋማሽ ከእጃችን ወጣ። በአጠቃላይ ጥሩ አልነበርንም አለም። He wants Manchester United to create a wave now, to carry that momentum, to harness the energy, the power, the might that this famous old football club possesses. ወደ ማንቸስተር ስመጣ እንደዚህ አይነት የጨዋታ ምሽቶችን ስለማሳለፍ እያሰብኩ ነው። በቴሌቪዥን ጨዋታ ስትከታተል እኔ ብኖርባቸው ብለህ የምትመኛቸው ጨዋታዎች የዚህ አይነት ምሽቶች ናቸው። ለእኔ በህይወቴ ከማረሳቸው ቀናት አንዱ ይህ ነው። የማሸነፊያውን ጎል ያስቆጠረው ማቲያስ ኩኛ የተናገረውም አርሰናል ማንቸስተር ዩናይትድን ወደ ጨዋታ የሚገባበትን መንገድ አመቻችቶ ፈቅዷል። ሚካኤል አርቴታ በእንዲህ አይነት ትልልቅ ጨዋታዎች ላይ በትክክለኛው የመሪነት ብቃት ላይ አልተገኘም። በአንጻሩ ማንቸስተርን በጊዜው አሰልጣኝነት የተረከበው ማይክል ካሪክ የተወደሰበትን ምሽት አሳልፏል። ማንቸስተር ከረጅም ጊዜ በኋላ ተከታታይ ጨዋታዎችን እንዲያሸንፍ አደረገ። ተጫዋቾቹ ደስተኛ ሆኑ። ማንቸስተር እንደገና የተወለደ ቡድን ሆነ። በተጫዋቾቼ ኮርቻለሁ። ካለፈው ሳምንት ጨዋታ የተለየ ጨዋታ ነበር። በጣም ጫና ውስጥ አስገብተውናል፣ ግን ደግሞ እኛ አደገኛ መሆን የቻልንባቸው አጋጣሚዎች በጫናዎቹ መሃል መፍጠር ቻልን። ወደ ኤምሬትስ መተን 3 ጎል ማግባት ድንቅ ነው። ተጫዋቾች ያላቸውን ሁሉ ሰጡ። በእነሱ ኮርቻለሁ። ማይክል ካሪክ ከድሉ በኋላ የተናገረው Manchester United moving up into the top 4. Match winner Matheus Cunha. What a strike from him. We saw Michael Carrick drumming up the crowd. ቀኑ የማንቸስተር ነበር። ዩናይትድ ወደ ቻምፒየንስ ሊግ የክብር ቦታ ደረጃው ተመለሰ። 3 ነጥቡንም ታሪካዊ ትንቅንቁንም አሸነፈ። ማንም ያልደፈረውን ኤምሬትስን ማረከ። ይህ ማንቸስተር የት ነበር? ማይክል ካሪክስ ምንድነው ያደረገው? ጥያቄው ይቀጥላል። መድፈኞቹ ደጋግሞ በራሳቸው ስህተት ዋጋ የሚከፍሉት እስከመቼ ነው? አሁንስ የፕሪሚየር ሊጉ መሪዎች ናቸው። አሁንም ለዋንጫ ፉክክሩ ፊት መሪዎች ናቸው። ነገር ግን ፓትሪክ ቪዬራ እንዳስቀመጠው የሚካኤል አርቴታ ውሳኔዎች፣ የኮከቦቹ ስነ ልቦና ጉዳይና የጠበበው ነጥብ በቀጣይ የፕሪሚየር ሊግ ጨዋታዎች ላይ የበለጠ መነጋገሪያ ሆነው ይመጣሉ። ምን መልስ ይኖራቸዋል? ውብ ጨዋታ ነበር። ጎሎች ነበሩት፣ ለዚያውም አስደናቂ ጎሎች። ፍልሚያ ነበር፣ ድራማ አልተለየውም። ስህተቶች አግዝፎ የፈጠሩ ተጫዋቾች፣ ጨዋታውን የወሰኑ ባለክህሎቶች ሁሉ የታዩበት ምሽት። ምርጡ 90 ደቂቃ። አርሰናል 2 ማንቸስተር ዩናይትድ 3። ትሪቡን ዳሰሳ Great pressure here. Brian Mbeumo goes around the keeper and scores! What an effort that is! Outstanding from Patrick Dorgu! This is Matheus Cunha! That's a superb strike at Manchester United!